የተከበራችሁ የፈጠነ ሚዲያ ቤተሰቦች እንግዲህ አሳዛኝ ዜና አሁንም እየተሰማ ነው። በምስራቅ አርሲ ዞን እንግዲህ አሁንም የኦርቶዶክሳውያን ግድያ አላቆመም ማለት ነው። ኦርቶዶክሳውያን ታግተዋል፣ እንደዚሁም ተገድለዋል። ከስፍራው እንግዲህ ያነጋገርናቸው የተጎጂ ቤተሰቦች መስመር ላይ ይገኛል። እንግዲህ እስቲ በቅድሚያ እግዚአብሔር ያጽናችሁ፣ እንግዲህ ቀላሉን ነገር ያምጣልን እንላለን። እስቲ ምንድነው የተፈጠረው? አዎ እንግዲህ በምስራቅ አርሲ ዞን በይገሉና ጢጆ ወረዳ በአንሻ ለኪቻ ቀበሌ ገበሬ ማህበር የሚባል ቦታ ላይ በቅዱስ ሚካኤል ቤተክርስቲያን አጥቢያ ስር የሚተዳደሩ ዘመዶቻችን ናቸው። ያው እንግዲህ ከስፍራው ነበርንኛም ያው ዞር ብለን ነው እንጂ 8 ሰዎችን አግተው ወስደዋል እና የ94 ዓመት አዛውንትን ጨምሮ አንዲት የእሳቸው የልጅ ልጅ የሆነች ገለዋቸዋል እና ከብቶችንም ጨምረው የልጃቸውን ልጅ ከብቶችና አንድ ታማሚን ጨምሮ ነው 8 ሰዎች የተወሰዱት እና ታግተው 1 ሚሊዮን ብር ነው የተጠየቁት። እንግዲህ እስቲ አሁን ምንድነው መነሻው? እገታውስ መች ነው እንደዚህ የተደረገው? ምን ያህል ሰዎች ናቸው? ባለፈው ሳምንት ነው የታገቱት። ምሽት ላይ ነው 4 ሰዓት አካባቢ ድንገት ከየት መጡ ሳይባሉ ነው የገቡባቸው። ገብተው አንድ የ12 ዓመት ህፃን፣ አንድ ደግሞ የ13 ዓመት እንዲሁም ደግሞ አንድ መስፍን ደለለኝ የሚባል እድሜው በ30ዎች ውስጥ የሚገኝ የባለትዳርን ወሰዱ። በተጨማሪ ደግሞ ከነሱ ጋር ዞር ብለው ደግሞ እዛው ሰፈር ያለ አንድ አቶ ሙልጌታ በለጠ የሚባል ከነ ልጁ ወጣት ልጅ ነው። አንዱ ደግሞ በዶ ደገፋ የሚባል የሱ ጎረቤት እነኝን ከዚህኛው አካባቢ ይዘው ሄደው ከዛው ደግሞ ትንሽ አንድ ወንዝ ሻገር ብለው ደግሞ የዛው ዝርያ ናቸው፣ የነሱ ዘመዶች ናቸው። አንድ የ94 ዓመት አዛውንት ስማቸው አቶ ጊዛው መቻምኜ የሚባሉ 94 ዓመታቸው ነው። እሳቸውን ገደሉ። እሳቸውን ሲገሉ የእሳቸው የልጅ ልጅ ደግሞ የምትጦራቸው ባትሪ ያበራችባቸው ፊታቸው ላይ እና በዚህ ሰዓት ፊታችን ላይ ባትሪ ለምን ታበሪያለሽ ብለው እሷንም ገደሏት። እቺ ወጣት ህልም ያላት ነበረች። ወደ ውጪ ወደ አረብ ሀገር ሰርቶ ያልፍልኛል ብላ ፕሮሰስ የጨረሰች ወጣት ናት። እሷን ገለው ወንድሟን ታማሚ ወንድም ነበረ ቤት ታማሚ ወንድሟንና ያጎቷን ልጅ ሴት ይዘው ወሰዱ። በጠቅላላው 8 ሰዎችን ነው በዛን ዕለት ይዘው የሄዱት። ከ8ቶቹ የሞቱ ሳሉ አሁን የሞቱ 2 ከ8ቶቹ የሞቱ እንግዲህ በምን ታውቆ ያው የት እንዳሉ አይታወቁም። አንዴ ዝጋነን እያሉ ገንዘብ አምጡ ነው የሚሉት። ገንዘብ ነው የተጠየቁት። ይኑሩ ይሙቱ የሚባል ነገር በምን ይታወቃል? ሊታወቅ አልቻለም። እስካሁን የተለቀቁም የሉም። አሁን እንግዲህ በአርሲ ውስጥ ኦርቶዶክሳውያን ላይ ትልቅ እጅግ በጣም ዘግናኝ ነገር እየደረሰ ነው። እንግዲህ በቅርብም እንደምናስታውሰው በአርሲ በመርቲ አካባቢ እንደዚሁም በሽርካ አካባቢ ላይ ብዙ ኦርቶዶክሳውያን አልቀዋል። እንግዲህ አሁንም እንደዛ እየቀጠለ ነው። ምንድነው ልትል የምትችለው? እስቲ ማን ይድረስ ስትላል መልእክት ካለ እስቲ። ምንም እኔ የምለው ነገር የለም። አሁን እዚህ ጋር አስቸጋሪ ነው ቦታው። ትንሽ ወደ አስታ ወደ ጫካ ጠጋ የሚል ነው። ልክ በዛው በሽርካው አይነት ማለት ነው። እና ከሽርካ ወደዚህ የመጡ ነው የሚመስለኝ። አሁን ደግሞ ለየት የሚያደርገው ነገር ከብቶችንም እየወሰዱ ነው ያሉት። ደግሞ በዛው በ3ኛው ቀን ደግሞ እዛው ወረዳ ውስጥ በአራቢ የሚባል አካባቢ አራቢ ግሪሳ የሚባል ቀበሌም 16 ሰዎችን አግተው ከነከብቶቻቸው እንደወሰዱ ነው። የነኛው ሰዎች ዘመዶች ናቸው። እዛም እነሱንም እንደወሰዱ ነው። እንግዲህ ባጠገቡ ሆኜ ሙሉ መረጃ ባይኖረኝም 16 ሰዎችን አግተው እንደወሰዱ መረጃው ደርሶኛል። ግን
ያንን ጠጋብዬ በወቅቱ በደንብ አላጣራሁኝም እና እንደዚህ ነው መነሻው። ምን የታወቀ ነገር ነው ያ ኦርቶዶክሳውያንን ማጥፋት ዘመቻ ነው የሚመስለኝ። እንግዲህ ወንድሜ የሚገርም ነው። በጣም እጅግ በጣም ዘግናኝ ነው። እንግዲህ መቆሚያ ያጣ የኦርቶዶክሳውያን ግድያ እንግዲህ መች እንደሚበርድ የሚመለከተው አካል አለ ብለንም እንግዲህ ብናስተላልፍም እስካሁን ምንም መፍትሄ እያገኙ አይደለም እያሉን ነው ከስፍራው። እንግዲህ ሁሉን ነገር እግዚአብሔር ያረጋጋው፣ እናንተንም ያበርታችሁ እንላለን። አሜን አሜን። እናመሰግናለን። እኔም አመሰግናለሁ።